ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፉ ልጄን ትሬን አድርጌ ልጄ እንዲናገር ያደረኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ ይሄንን። እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳ ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ እኩል ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ ባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ የምላችሁ አንዳንድ ድልብ መሀይሞች ማለት ነው ቁጭ ብላችሁ ማለት በቃ ቲክታካችሁ አልደምቅ ሲላችሁ ሀቢባን እያነሳችሁ የምትረግጡ እሷን ሰደባችሁ መስሚያዋ ጥጥ ስታረግባችሁ ብላችሁ ደግሞ ወልዳችሁ ሳትጨርሱ የሰውን ሰው ደንቆሮ ብላችሁ ተሳደቡ አይደብራችሁም እንዴ? አላህን አትፈሩም? ሀቢባ ምንም ጥፋት የላትም። በቃ ትናንትናም ከዮዳብ ጋር እየተጨቃጨቅን ነበር። ጥፋት የላትም። ጥፋቷ ምንድነው ካላችሁ የመዳምን ቅመም ስለረዳሽ ብቻ ማጥፋት ስለምትፈልጉ ነው። ወላሂ ሁላችንም ድምጽ እንሆናትና እንደዚህ ብለው የሚሳደቡትን እነዚህ ገልቶችን ማጥፋት አለብን። ገባችሁ አይደለ? ለምን ሀቢባ ስትነካ ሁላችንም ከሀቢባ ጎን መቆም አለብን። ወላሂ በጣም ነው የሚያስጠላው። ወልዳችሁ ሳትጨርሱ ግፍን አትናገሩ። ሀቢባ ወዳ ፈልጋ አይደለም ያመጣችሁ ነገር። አላህን ፍሩ። ወላሂ በጣም ነው የሚያስጠላው። የምን ቀን ነው ዛሬ ማሪ? የሆነ ሰው እየጠየቀኝ ነው። ኖ ይሄን ነገር ላሽ ብዬ ምናምን የማልፈው ነገር አይደለም ሪም። ይሄን እኔ ከህዝብ ምናምን ከሰው እኮ ፍርድ አልፈልግም። ለፈጣሪ አልቀሼ ነግሬው ነው የመጣሁት። አንተ ካለክ እውነት ካለክ መኖርክን እንዳምን ከፈለክ ፈርደክ አሳየኝ። አንተ ነህ የሰጠኸኝ ልጄ። አንተ የሰጠኸኝን ልጅ ደንቆሮ የማይሰማ ልጇ ይረገጣል ብለው የሰው ልጆች አንተ የፈጠርካቸው ልጆች ሰድበዋል ልጆቼ። ስለዚህ ካለክ ፈርደክ አሳይተከኝ እምነቴን ላጽናው ብዬ ነግሬው ከፈጣሪ ጋር ተነጋግሬ ነው የመጣሁት። እኔ ምንም አልፈልግም ከህዝብ እነሱንም አልሳደብም። ባለጌ አይደለሁም እኔ ጨዋ ነኝ። አልሳደብም። ፍርዱን ከፈጣሪ ነው የምጠብቀው። ግን ማህበረሰብ የሚያሰድበው ማን ነው? ይህንን ንጹህ መልአክ ህፃን ልጅ የሚሳደብ ነው? ደንቆሮ የማይሰማ ብሎ የሚሳደብ ነው ማህበረሰብ የሚያሰድበው ወይስ እኔ? ማን ነው? አማርኛ አይሰማም ልጅ አታስቡ። አማርኛ አይሰማም። ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻአላህ አላስተምረውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም ልጄ ካፉ ክፉ እንዲወጣ፣ ማህበረሰብ እንዲጠላ አልፈልግም ልጄ። ሃይ ሳይመን። ሃይ ቱ ሪም። ሃይ ዚስ ኢዝ ሪም ማይ ፍሬንድ። ሃይ ሪም ኮልድ። አሪም ጋ How are you my love? You know how much I love you? I don't know. Do you know how much I love you? No. I love you to the moon and back. Me too. You are my everything. ሃይ ሪም ጎልድ አለኝ እኮ። ሃይ ሳይመን። ሃይ ሪም ጎልድ አለ። Simon, you are my first child. You are my everything. You are my best friend. Me too. Thank you so much. I love you so much. I love you forever. Mommy, Okay? why is everyone sharing? Huh? Why is everyone sharing? Sharing? Yeah, they're sharing the video. Which one? The life. This is just recording. Sharing is good for my life. They are sharing because it's good. Okay? Thanks. Welcome. For what? What the taking? Go change your uniform, okay? And have your lunch. Okay, my love? I love you so much. አንዳንድ ሰዎች ግን እንዴት ነው የምታስቡት? ከየትኛው ፕላኔት ላይ ነው የመጣችሁት? የእውነት ምንድነው ሰብአዊነት የላችሁም እንዴ? ሄድ አላችኋት እሷ እንደፈለጋችሁ በሏት። እሺ ቤተሰቧ ጋር ሄዳችሁ እናቷን አባቷን ልጅ ቀይ መስመር ነው
ምንም የማያውቅ ልጅ እንዴት ነው የምትሳደቡት? ምንም የማያውቅ ልጅ በቅጡም አያውቃችሁም እኮ እስከመፈጠራችሁ ራሱ እንዴት ነው ፎቶውን ዘግዝቃችሁ የምትሰደቡት? ህፃን ልጅ ምንድን ነው ስነ ምግባራችሁ? ከየትኛው ፕላን ላይ ነው የመጣችሁት? እኔ በጣም ነው ልቤ የተሰበረው የእውነት። ለሀቢባ ይሄ አይገባም። በእውነቴን ነው የምላችሁ። በቃ ኦኬ አጠፋች፣ እንደ ጥፋቷ እሷን ተናገሯት፣ እሷን ምንም አድርጓት። ልጅ ላይ እንዴት ትመጣላችሁ? እኔ ልጄ ከኢትዮጵያ እንኳን ሲላክልኝ ፎቶ እንኳን ሲላክልኝ ከኢትዮጵያ ማለት ነው ልብስ እንኳን ካላስተካከሉለት ልብስ እንኳን አስተካክለው ካላለበሱት በጣም ነው የምናደደው። እጅግ በጣም ነው የምናደደው። እግዚአብሔርን ነው የምላችሁ። እንኳን እንደዚህ ተብሎ እኔ መጠቀም አልፈልግም ስድቡን። እንኳን እንዲህ ልብን የእናትን ስነ ልቦና የሚጎዳ ስድብ ተናግራችሁ አይደለም። ኧረ በእናታችሁ አድቡ። እግዚአብሔር ምስክሬ ነው። አድቡ። ከየት አይነት ፕላኔት ላይ ነው የምትመጡት? እዚህ ቲክታክ ላይ ያላችሁ አንዳንድ ሰዎች እንዲህ ጭካኔያችሁ በምን ደረጃ ነው ጭካኔያችሁ? ምንም የማያውቅ ልጅ ሀቢባን እንደፈለጋችሁ አድርጉ፣ ስደቧት። ምንም እንኳን ባይገባትም የእውነት ለሀቡዬ አይገባትም። በእውነት አይገባትም። በቃ ካረገችሁ ከሰራችሁ አንጻር አይገባትም። ግን በቃ እኔ ምን ብዬ እንደምናገር አላውቅም። ሄዳችሁ እናት አላችሁ፣ አባቷን ሰደባችሁ፣ ባሏን ሰደባችሁ፣ እሷን ሰደባችሁ። ልጅ ቀይ መስመር ነው። ልጅ አትሳደቡ እንዴ! ልጁ አያውቃችሁም እስከመነመፈጠራችሁ። ምናችሁንም አያውቅም እኮ ይሄ ልጅ። እንኳን ድንገት የሆነ ቀን ቢሰማ የሆነ ቀን እንኳን አማርኛ መስማት ቢችልና ቢሰማ ምንድን ነው ሊል የሚችለው? ምንድን ነው ስለ እናንተ ስለ ኢትዮጵያኖች ሊያስተውል ሊያገናዝብ የሚችለው? ኧረ በቅጡ አድርጉት። ጥላቻም ጥግ አለው። ኧረ ጥላቻችሁም ጥግ አለው። በጣም ነው ልቤ የተሰበረው በእውነት። እንደ እናት ስትሆኑ ደግሞ በጣም ልባችሁ ይሰበራል። እናት ስትሆኑ ልጃችሁን በክፉ አይን እንኳን ሰው እንዳይባችሁ አትፈልጉም። አይደለም ፎቶውን ዘግዝቃችሁ ልትሳደቡ ይቅርና እንዴ! ምን አይነት አስተዳደግ ነው ያደጋችሁት? ኧረ መድኃኒዓለም እንደው ልቦና ይስጣችሁ። እናንተ መቼም ልብ አታገኙ። በኢየሱስ ዛሬ እዚህ ጋር በልጅ ተናግረሽ ደምባ እያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት ባንቺ ጥንካሬ ባንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ 2 ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ ይሁን እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስቲ ወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔ ስስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለሊት ሳንተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ስስ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ለሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንት ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ ነው ኮሚሽን የጠየቅኩት ካለ አምጡልኝ የፈለጋችሁትን ነቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለ ሆስፒታል